በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመላው ዓለም የምትገኙ በክርስቶስ ክርስቲያን በወልድ ውሉድ ውሉዳን ተብላችሁ የተሰየማችሁ አእይንተ እግዚአብሔር አበው ካህናት አሃው ዲያቆናት የቤተ ክርስቲያን ጌጦቿ ምእመናን አባቶች እናቶች ወንድሞችና እህቶች እግዚአብሔር አምላክ የሚወዳችሁ ሕፃናት ጭምር ሰላም እግዚአብሔር ከሁላችን ጋር ይሁን። እንዲሁም ከዚህ ገጽ ትምህርት እናገኝበታለን ብላችሁ ከተለያየ የእምነት ክፍል የምትከታተሉ ለእናንተም ሰላምታዬ ይድረሳችሁ። የአብ ጸጋ የወልድ ቸርነት የመንፈስ ቅዱስ ኅብረት አንድነት በሁላችን ላይ አድሮ ይኑር። የቅድስተ ቅዱሳን ድንግል ማርያም አማላጅነቷ አይራቀን። የመላእክት ጥበቃ የነቢያት የሐዋርያት የጻድቃን የሰማዕታት ረድኤታቸው ሁሉ ከሁላችን ጋር አድሮ ይኖርልን። ረድኤተ እግዚአብሔርን አጋዥ በማድረግ ዛሬ የምንማርበት የትምህርታችን ኃይለ ቃል ጌታ ኢየሱስ ድሃ ሆነ ምን ልትሉት ነው በሚል ኃይለ ቃል ይሆናል። የነቢያት የሐዋርያት የሊቃውንትን ጉባኤ የባረከ እግዚአብሔር የኔና የናንተንም ይባርክልን ይቀድስልን። ይህ ቃል የሚሰማችሁ ሁሉ ሐሳብ ሊናችሁ በሰማያት ይኖር። የምትሰሙትን ቃል ወቁ፣ ልቦናችሁንም ለሰራዊት ጌታ ለእግዚአብሔር አስማርኩ። በሐዋርያት መካከል የነበረች እመቤታችን በእኛም መካከል ትሆንልን። እግዚአብሔር የምንሰማውን ቃል ባርኮ ስላንዱ ፈንታ 30 60 100 ያማረ ፍሬ እንድናፈራ የሱ ረድኤት አይለየን። በኃይለ ቃሉ እንደነገርኳችሁ ጌታ ኢየሱስ ድሃ ሆነ። እንደውም ዛሬ ዓለሙ እንደሚያወራው የድሃ ድሃ ሆነ። ምን ልትሉት ነው? ሰሞኑን ስራ በዝቶብኝ ስለነበረ ብዙ አልተገናኘንም። ግን አንዳንድ ወንድሞችና እህቶች በዚህ ጉዳይ ላይ አመለካከቴን ይህስ ነገር ምንድነው የሚል ጥያቄ ጠይቃችሁኛል። በአጠቃላይ ስለ ድሃና ስለ ሀብታምነት መጽሐፍ ቅዱስ ብዙ ይናገራል። በነገራችን ላይ በጣም መጠንቀቅ ያለባችሁ መጀመሪያ ገና ሀብታም መንግስተ ሰማያት ከሚገባ ግመል በመርፌ ቀዳዳ ቢሾልክ ይሻለዋል ይላል። አንተ ሀብታም ነኝ ያልክ ግን የድሃ ልጅ ምን ታስባለህ? ራስህ ድሃ። ድህነት ግን ምንድነው? ብዙ ጊዜ ዓለማችን ማቴሪያሊስቲክ የሆኑ ጭንቅላቶች ሲከቧት ሀብት ገንዘብ ብቻ ይመስላቸዋል። ከድሃ በሰበሰብከው ገንዘብ ጫማ ገዝተህ ኮንሱሜሪዝም መንፈስ ሲጠናወትህ ያንኑ ድሃውን ህዝብ ትሰድባለህ። ሀብትና ድህነት የጭንቅላት ጉዳይ ነው። ሰዎች በውስጣቸው ያላቸው ነው። በብዙ መንገድ ይሄ ይተነተናል። ሶሲዮሎጂካል በሆነ ኮንሰፕት ብዙ ትንታኔ ይሰጠዋል። አንትሮፖሎጂካል በሆነ አስፔክትስ ብዙ ትንታኔ ይሰጠዋል። እኔ ባጭሩ መፈልገው ግን አሁን ጌታ ኢየሱስ ድሃ ሆነ ምን ልትለው ነው? ምን ልትሉት ነው? አሜሪካኖች አውሮፓዎች በገንዘብ በዛ ልክ ስናወጣው ሀብታሞች ብለን ልንወስዳቸው እንችላለን። በእምነት በሃይማኖት መንገድ ወይም ደግሞ በአስተሳሰብ መልክ ስናመጣቸው ደግሞ ድሃው ነው ሊገኙ ይችላሉ። ዲፕሬሽን ሰዎች ከሚጨነቁበት ህመም አንዱ ነው። ዲፕሬሽን የሰለጠኑ ሀገሮች በሽታ ነው። የታዳጊ ሀገሮች በሽታ አይደለም።
አሁን ግን ይህ አይነት አስተሳሰብ ድሃ ሀብታም የሚለው የመከፋፈል አስተሳሰብ ሲመጣ ብዙዎችን የሚያጠቃ ሆኗል እንጂ ኮምፒቲሽን በበዛበት በሰለጠነው ዓለም ያለ ህመም ነው። በዚህ በኩል ሀብታም ነኝ ብሎ ሲያስብ በዚህ በኩል ደግሞ ድሃ ነው፣ በዚህ በኩል ድሃ ነኝ ሲል በዚህ በኩል ደግሞ ሀብታም ነው። በመጀመሪያ የሰው ልጅ እርቃኑን ከእናቱ ማህፀን እንደወጣ ማሰብ አለበት። በዚህ ዓለም ላይም ለዘላለም እንደማይኖር ጳውሎስ ሐዋርያ የእግዚአብሔር ቃል እንደሚነግረን ህልፈቱ ቅድመ አስተርእዮቱ የዚህ ዓለም ገንዘብ ከመታየቱ ማለፉ ይቀድማል ይላል። ከመታየቱ ማለፉ ይቀድማል ይላል። በምግብና በገንዘብ አይደለም ደስታ። አሁን አንተ ድሮ ሽሮ ትበላ ነበር፣ አሁን ስጋ ትበላለህ። አሁን አንተ ደስተኛ ሀብታም ነህ፣ ሀብታም ባለጸጋ ነህ። ሌላው ድሃ ደግሞ በቃ ዝም ብሎ እንደ ተራ ነገር ታየዋለህ። ከፈረስ በምን ትለያለህ? ከአህያስ በምን ትለያለህ? ከበግስ በምን ትለያለህ? ከፍየልስ በምን ትለያለህ? ቅጠል በጥሳ የዋለች ፍየል ሀብታሟ ደስተኛ ነች። በቆሎ የበላው ፈረስ ዛሬ እሱ ሀብታም ነው። የሰው ልጅ በብዙ መንገዶች ላይ ማሰብ ያለበት ነገር አለ። ቀድሜ እንዳልኩት ሀብትና ድህነት፣ ሀብታም መሆንና ድሃ መሆን የአንድ ሰው የሥራ ውጤት ነው። የሥራ ውጤት ብቻ ሳይሆን ደግሞ ሁኔታዎች ድሃ የሚያደርጉት ሰው ሊኖር ይችላል። አካባቢዎች ድሃ ሊያደርጉት ይችላሉ። ለምሳሌ በጣም ሰርቶ ለፍቶ ይኖርን ሰው ከንቱ የሆነ መንግስት መጥቶ ሲዘርፈው ያ ሰው ድሃ ይሆናል እና ይሄ ሰውዬ ድሃ ነው። ብዙ አይነት ነገሮች አሉ። የተፈጥሮ አደጋ ይደርሳል። በሱናሚ ምክንያት፣ በእርዝኩዌክ በምድር መንቀጥቀጥ ምክንያት ንብረታቸው ወደመባቸው ሰዎች ኢንሹራንስ የሌላቸው ሊኖሩ ይችላሉ በታዳጊ ሀገር። እነዛም ድሃ ናቸው። እና ድሃ ደግሞ ከያዘ አይለቅም። በቃ ጉንዳን ነው፣ ጉንዳን ከያዘ አይለቅም። ስለ ጉንዳን ባህሪ እንኳን አለማወቅ እንዴት መጽሐፍ ቅዱስ ለሚያነብሰው ሶሎሞን ጉንዳንን በምን አይነት ሁኔታ እንደሚገልጸው ሄደ ከግብረ ጉንዳን ተማር የሚለውን ሁሉ እንኳን ማስተዋል የማይችል ትውልድ ዘመን ላይ ደርሰናል። ጉንዳኖች እኮ በህብረት ነው የሚኖሩት። አንዱ አንዱን እኮ እየረዳ ነው የሚኖረው። ከቆነጠጣ አይለቅህም። መጀመሪያ ገና የሚይዝህ እኮ ሊያንከባልልህ ነው። ጉንዳን እኮ የተጠቀሰው በድህነት አይደል። ጉንዳን የተጠቀሰው እኮ በጥበቡ ነው፣ በጉልበቱ ነው። ጉንዳን ትልልቁን ነገር እንኳን ሊነክስ የሚመጣው እኮ ይዞ ለመሄድ ነው እንጂ ለመንከስ ብሎም አይደለም። በነገራችን ላይ ይሄ እኮ የተጠና ነው። ጉንዳን አንድ ሰው ሲነክስ ለመንከስ ብሎ አይደለም፣ ለመጎተት ይዞ ለመሄድ ነው። ጉልበታም ነው፣ ጥበቡ የተነገረለት ነው። እኔ የምለው ግን በቀላሉ ትልቁ ድሃ እኛም ባለጸጋ ለማድረግ ሁሉን የተወ ኢየሱስ ክርስቶስ ነው። ራሱ ኢየሱስ ክርስቶስ ራሱን በድሃ መስሎ ሲናገር ነቢያት ሐዋርያት እሱን ድሃ ብለው ሲገልጹት እንዴት ድሃን የመናቅ መጽሐፍ ቅዱስ አነበብኩ ከሚል ሰው እንዴት ይወጣል? ሃይማኖተኛ ነኝ ከሚል ሰው እንዴት ስለ ሰዎች እንዲወጣል? ባለፈው አንዱ በከተማ ውስጥ እብድ የለም ሲል ነበር። በኋላ ብዙ ሰዎች ሲናገሩ ከሱ በላይ ማን እብድ አለ ስለተባለ መልስም አልሰጠለሱ። የአእምሮ ህመምተኛ እንዲህ የሚባል ነው? ኑሮ የከበደው ሰው እንዲህ የሚባል ነው? ደሞ እኮ ይሄኔ ጥናት ቢጠና ከየት እንደመጣችሁ ምን ጥናትስ ያስፈልጋል? ጓደኞቼ ያውቁ የለ እንደ ከየት እንደመጣ። እና ዛሬ በአጋጣሚና በጊዜያዊ ሁኔታዎች ላይ ሰው ገንዘብ ካገኘ በቃ ሌላው ላይ እንደፈለገው ሊሆን ነው ማለት ነው። እስቲ ንገረኝ። ሁለተኛ ቆሮንቶስ ምዕራፍ 8 ቁጥር 9ን ተርጉምልኝ። መጽሐፍ ቅዱስ ታውቃለህ? ሁለተኛ ቆሮንቶስ ምዕራፍ 8 ቁጥር 9 ላይ ብርሃነ ዓለም ቅዱስ ጳውሎስ ምንድነው የሚለው? የእግዚአብሔር ቃል ምን እንደሚናገረው በአንተ ምክንያት ሌሎችም ይመልከቱት። እስቲ ጥቅሱ እንዲህ ይላል፣ እዩት። ሁለተኛ ቆሮንቶስ ምዕራፍ 8 ቁጥር 9
ልበ አምላክ ቅዱስ ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 8 ቁጥር 9 ላይ የሚናገረው ቃል ይሄ ነው። እዩት። የጌታችንን የኢየሱስ ክርስቶስን ቸር ስጦታ አውቃችኋልና ሀብታም ሲሆን እናንተ በእርሱ ድህነት ባለጠጎች ትሆኑ ዘንድ ስለናንተ ድሃ ሆነ። ወገኖቼ እናንተ ሰባኪው የዘመኑ ሰባኪ አንተ ሀብታሙ አቶ ሀብታሙ ንገረኝ እስቲ ኢየሱስ ክርስቶስ ምን ልትለው ነው? ለስም አጠራሩ ክብር ምስጋና ይግባውና ጉንዳን ነው? እንደው ዝም ብሎ መድረክ ላይ ብቻ የፈለገውን ሰው በአይኖት ስም ሲናገር ይሄንን የምንናገረውኛ ስለ ክርስቶስ ክብርና አጠቃላይ ስለ ምእመናን ድንገት ለኦርቶዶክሱ ብቻ ህዝብ አይደለም። በፕሮቴስታንት ውስጥ ድሃ የለም፣ በካቶሊክ ውስጥ ድሃ የለም፣ በእስልምና ውስጥ ድሃ የለም። ስለ ሃይማኖት አይደለም፣ ስለ ሰውነት ነው የምንናገረው። ዛሬ ስለ ሰው ክብር ነው የምንናገረው። እያንዳንዱ ሰው በእግዚአብሔር አርአያና አምሳል እንደተፈጠረ እግዚአብሔር ቃል ይናገራልና ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ እግዚአብሔር አለ ሰውን በመልካችን እንደ ምሳሌያችን እንፍጠር አለ። ሰውን በመልኩና በአርአያው ፈጠረው፣ በአምሳሉ ፈጠረው። ያንን በአምሳሉ የተፈጠረን ሰው አንተ ድሃ ጉንዳን እያል ስትናገር ከምን አእምሮ የመጣ ነው? ከምን ልቡና የመነጨ ነው? አንደበት ይህን ለመናገር እንደምንስ ደፈረ? ጎረቤቶች የሉህም? ምስኪኖች? ስብከት ማሞቂያ ነው? ስብከት ማዳመቂያ ነው? እንደዛ ከሆነ አልደመቀም፣ አላማረብህም፣ ደስም አይልም። የሰው ልጅ የሚታወቀው በዚህ ነው፣ በንግግሩ ነው። አፉን ሲከፍት ይታወቃል። ኢየሱስ ክርስቶስ ሀብታም ሲሆን እሱ ለኔና ለኛ ለናንተ ድሃ ሆነ ብሎ ሲናገር ሐዋርያው ባለጸጋው እርሱ ድሃ ሆነ ሲል ምን ማለት ነው? ድህነቱን ልንገርህ ኢየሱስ እንዴት ድሃ እንደሆነ። ምኑን በሐበሰብ ይለዋል ልበ አምላክ ዳዊት፣ በሰው ዘንድ ሁሉ የተናቀ ይለዋል። ኢሳይያስ ነብዩ ሲናገር በምዕራፍ 53 ላይ ቁጥር 7 ቁጥር 8 ተመልከተው። ባየነው ጊዜ ደም ግባት የለውም ይላል። በማቴዎስ ወንጌል ምዕራፍ 25 ቁጥር 31 ላይ ሲመጣ የሚጠይቀን ምንድነው? ድሃ ሆኜ ነው እኮ። ሌላ ነገር አለው እንዴ? ስድስቱ ጥያቄዎች ልብ ብለሃቸዋል? ጥያቄዎቹን ተርቤ አላበላችሁኝም ይላል፣ ተራበ፣ ድሃ ሆነ። ተጠምቼ አላጠጣችሁኝም ይላል፣ ተጠማ፣ ድሃ ሆነ። ታርዤ አላለበሳችሁኝም ይላል፣ ታረዘ፣ ድሃ ሆነ። ታምሜ አልጠየቃችሁኝም ማለት ታመመ፣ ድሃ ሆነ። ታስሬ አልጎበኛችሁኝም ማለት እንግዳ ሆኜ አልተቀበላችሁኝም ማለት ምንድነው የሚያሳየው? ይሄ ሁሉም ፕሮቴስታንቶች በዚህ እንደማያምኑ 100% እርግጠኛ ነኝ። ግን የስምንተኛው ሺህ ውጤት ግን ሁሉንም አጥቅቶታል። የባሪያው መልክ ያዘ የሚለውን ቃል አንበበው ታውቃለህ? ሁለተኛ ቆሮንቶስ ምዕራፍ 8 ቁጥር 9 እንዳየነው ባለጸጋው ድሃውን እንዳለ። እስቲ ፊልጵስዩስ ምዕራፍ 2 ምንድነው የሚለው? ፊልጵስዩስ ምዕራፍ 2 ቁጥር 6 ጋር ያለውን እንመልከት እስቲ። ከቁጥር 6 እስከ ቁጥር 8 ላንብብላችሁ። መንፈስ ቅዱስ በእኔም በእናንተ ይደር፣ የትዕቢተኞችን አንደበት እሱ ይቆጣጠር። እንዲህ ይላል ሐዋርያው ፊልጵስዩስ ምዕራፍ 2 ቁጥር 6 እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ።
በምስሉም እንደ ሰው ተገኝቶ ራሱን አዋረደ ለሞትም ይኸውም የመስቀል ሞት እንኳን የታዘዘ ሆነ። ይሄ ቃል ምን ያስተምረናል? ባለጸጋው ራሱን ደሃ ማድረጉን ያስተምረን። በኦርቶዶክስ ቤተክርስቲያናችን ሰዎች ዓለምን ሁሉ ትተው የዚህን ዓለም ገንዘብ ንቀው ምግቡን ንቀው ልብሱን ንቀው ስልጣኑን ንቀው የሚገቡ ቅዱሳን ምንላቸው አሉ። እነሱ ለመንቀፍ ከዚህ በፊት የኦርቶዶክስ ቤተክርስቲያን እንዴት የደሃ መሰብሰቢያ በየገዳሙ ያለው ቁንጫው ምኑ ይያለ ከአንድ ፓስተር ጋር ከ18 ዓመት በፊት እንደውም 20 ያልፈዋል ይመስለኛል የተነጋገርነው አለ። በአብዛኛው የአሽሙር ንግግር ለመናገር ነው የሚጥሩት ልንገራችሁ። በዚህ ቃል መሰረት መድኃኒታችን ኢየሱስ ክርስቶስ እግዚአብሔር ሆኖ ሳለ የባሪያውን መልክ ያዛል፣ የሰውን መልክ ያዛል። ከዚህ በላይ ድህነት አለ? እና የትኛውን ኢየሱስ ነው ግን አንተ የምታመልከው? አንቺስ የምታመልኪው? እናንተ ለመሆኑ በዚህ መንፈስ ውስጥ ያላችሁ ሰዎች በምን አይነት ኢየሱስ ነው የምትመሩት? እኛ የምናውቀው ኢየሱስ ይሄ ነው። ከሰማይ ሰማያት ወረደ፣ በከብቶች በረት ተወለደ፣ ማደሪያ እንኳን ስፍራ አልነበራትም እናቱ ማርያም ዮሴፍ ጋር ሆነው ማቴዎስ 2 እንደሚናገር ማደሪያ አልነበራቸው። በከብቶች በረት ተወለደ፣ ደሃ ሆነ ባለጸጋው። በከብቶች በረት ሰው ይወለዳል? እንኳን አምላክ ባለጸጋው ደሃ ሆነ። ቢወለድ በሰዎች በረት፣ ቢቀመጥ በሰው አህያ፣ ቢቀበር በሰው መቃብር፣ ከዚህ በላይ ደህነት አለ? እግዚአብሔርነቱን እንደመቀማት አልቆጠረውም ይላል። የባሪያውን መልክ ይዞ በምስሉም ይላል። እና ይሄ ነው መጽሐፍ ቅዱስ። ለዚህ እኮ ነው አባቶቻችን የ8ኛው ሺህ እምነት እያሉ የተናገሩት። መጨረሻው ይሄ ነው። ጌታ ኢየሱስ ደሃ ሆነ። ምን ልትለው ነው? እውነት እሱን አምልከህ ነው የምትናገረው? ለሱ ተገዝተህ ነው የምትናገረው? የእግዚአብሔር ቃል የሚነግረን ይሄንን ነው። በሌላ ስፍራ ላይ ሁሉም ሰው የሚያውቀው የወንጌል ታሪክ አለ። ይሄም የወንጌል ታሪክ ስለ አንድ ሀብታም ባለጸጋ ሰውና ስለ አንድ አልዓዛር ስለተባለ በቁስል ስለተመታ ህመምተኛ ነው። ቅዱስ ሉቃስ የሚጽፈው ሁሉም ሰው የሚያውቀው ታሪክ ነው። አንድ ቀን እንኳን ዞር ብሎ አላየውም ይላል። ከዛ በኋላ ሁለቱም እንደሞቱ ይነግረናል። ሁለቱም ሲሞቱ ያኛው ወደ እሳት ሲገባ ያኛው ግን እሳት አልነካውም። ሀብታም ነኝ ባለጸጋ ነኝ ሲል የነበረው ሰውዬ በእሳት ይነድ ጀመር። ያ ምስኪን ደሃ ደግሞ በገነት ውስጥ ገባ። እንደውም ያ ቀድሜ ያልኳችሁ መጽሐፍ አልታተመም እንጂ ብዙ ነገር ታዩበታላችሁ። አሁን በቅርብ ይታተማል በእርግጠኝነት የእግዚአብሔር ፍቃድ ይሁንና እሱ ባለው ይሆናል። ስሙን እናውቀዋለን እኛ። ነዌ ይባላል የሀብታም ሰው። የነዌ አሟሟት አልዓዛር ሞተ። ነዌ በጣም ሀብታም ነው፣ አልዓዛር በጣም ደሃ ነው። ሞታቸው እርግጥ አልተጻፈም፣ ግን ዝም ብላችሁ አስቡት። የአንድ ትልቅ ሀብታም ሰው ሞትና የአንድ ደሃ ምስኪን ሞት። ሞተ እኮ ያ በሽተኛ ሞተ፣ ያ ደሃ ሞተ፣ ያ ደሃ ነው። ቀብሩ እንኳን አያምርም። ሂድ ወርውረው እዛ በቃ አለቀ። በእግዚአብሔር ዘንድ ግን ክብር የነበረው ነው። ሀብታሙ ሲሞትስ አቤት ለቅሶ፣ አቤት ሙሾ፣ ድግሱ፣ አቤት የሰው ብዛት። ሰማይ ሲሄዱ ግን ቦታው ተለያይቷል። የት ነው ያንተ ቦታ? ያንተ ቦታ የት ነው? ወንጌል አንብበሃል? ይሄን ወንጌል ዘለልከው? በደብል ነው ያለፋችሁት እኮ። ብዙዎቻችሁ በደብል አልፋችሁ እኮ፣ ሳትማሩ በደብል አልፋችሁ እኮ ችግር የገጠማችሁ እኮ ነው። መጽሐፍ ቅዱስ ትምህርት የለማ። እንደ ኦርቶዶክስ ትምህርት የለ እናንተ ጋር። ተነስቶ ትችት ታምረ ማርያም ተሸክሞ እንደዚህ ይላል። ታምረ ማርያም ምን አገባ? ታምረ ማርያም አትቀበል አንተ። ምን
አገባ ስለታምረ ማርያም? ዘለ ሰው ቤት ትገባለህ፣ ዘለ ሰው ጣራ ላይ ትወጣለህ። እንደገና ደግሞ ምስኪኑን ረሃብ፣ ርዛት፣ መከራ የበዛበትን ምስኪን ኢትዮጵያዊ ትሰድባለህ። ከያዛ አይለቅም ትላለህ። በዚህ በኩል ደግሞ ልርዳ ብለህ ትነሳለህ። ምን አይነት አለመታደል ነው? ምን አይነት በሽታ ነው? ምን አይነት ትዕቢት ነው? ምን አይነት ክፋትስ ነው? ምን አይነት ተንኮል ነው? እነዚህ ናቸው ልብሶችህ የተከናነበካቸው። ብዙዎቻችሁ ልታስቡበት ይገባል። አንድ ነገር ወቁ፣ ሀብታም መሆን ሲኦል አይከትም፣ ገነት አያገባም። ደሃ መሆን ገነት አያስገባም፣ ሲኦል አያስገባም። ስራህ ነው። አንድ ነገር ግን ልብ በሉ፣ ደንቆሮ እንኳን ብሎ የተሳደበ የእግዚአብሔር ቃል እንደሚናገረው ደንቆሮ እንኳን ብሎ የተሳደበ ሰው ፍርድ አለበት ነው የሚልህ እኮ። ይሄንንም ዘላህዋል። የቱ ነው ታዲያ የምታነበው? ራሱ ኢየሱስ ክርስቶስ ሲመጣ ኢሳይያስ ምዕራፍ 11 ከቁጥር 1 ጀምሮ ከእሴይ ግንድ የወጣው ስር ለድሆች ወንጌልን ሰብክ ዘንድ ለታሰሩት መፈታትን ለታመሙት ፈውስን ነው የሚለው። ኢየሱስ ክርስቶስ ራሱ ሲመጣ ያንን ነው የሚነግርህ። በማቴዎስ ወንጌል ምዕራፍ 5 ላይ በመንፈስ ድሆች የሆኑ ብፁዓን ናቸው እኮ የሚልህ። ድህነት እኮ አንድ የመንፈስ ድህነት፣ ሁለት የሥጋ ድህነትንም የሚመርጡ እኮ አሉ። መስቀሉን ተሸክመው የተከተሉት የዚህን ዓለም ነገር የናቁ። ዕብራውያን ምዕራፍ 11 ቁጥር 36 ላይ ዓለም አልተገባቻቸውምና የበግና የፍየል ቆዳና ሌጦ ለብሰው በገዳም በዋሻ በፈፋ በፉርክታ ውስጥ ተንከራተቱ። ጤዛ ልሰው ድንጋይ ተንተርሰው ድምፅ አራዊት ግርማ ሌሊትን ታግሰው ብለን የምንሰብካቸው ጳውሎስ የሚነግረን መጽሐፍ ቅዱስ የመሰከረላቸው እነዚያ ቅዱሳን እኮ የዚህ ዓለምን ነገር የተዉ፣ የዚህ ዓለምን ነገር ብልጭልጭነቱን የናቁና የመስቀሉን ነገር ተመልክተው ልም ብለው ክርስቶስን ብቻ በማመን የኖሩ እኮ ቅዱሳን ናቸው። አንተ ግን በድፍረትና በትዕቢት በኩራትና በመታጀር ወገኖችህን ምስኪኖችን የምትንቅ ጌታ ኢየሱስ ዳ ሆነ ምን ልትለው ነው? ለድሆች ወንጌል ልሰብክ መጣው አለ ምን ልትለው ነው? ለታሰሩት መፈታትን ድህነት ነፃ ወጣ ዘንድ አለ። ኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርቷ ባለጸጋውን በሀብቱ ጠብቀው ድሃት አድርገው ድሃውንም ባለጸጋ አድርገው እያለች ትጸልያለች። ይሄ በእኛ ቅዳሴ ጎርጎርዮስ ካል በተባለው ተጽፎ የተቀመጠ ነው። ስለዚህ የሀብታሙ ሰው መጨረሻ በሉቃስ ወንጌል የተገለጸው እሳት ነበር። የደሃው ያለአዛር ቁስሉን ውሾች ሲልሱለት የነበረ ያ ሲንቀው ስለነበረ ነው እሳት የገባው። ሀብታም ስለሆነ አይደለም፣ ሲንቀው። ዛሬም ያንተ ችግር የመናቅ ችግር ስለሆነ እሳቱን የሚከለክልህ ያለ አይመስለኝም። ማስተዋል ለሰው ልጆች ሁሉ የሚገባ ነገር ነው። ባለማስተዋል ግን ሰዎች እጅግ ይጠፋሉ። በመንፈስ ድሆች የሆኑ ብፁዓን ናቸው፣ አንድም ራሳቸውን ድሃ ያደረጉ፣ እግዚአብሔርን እየተመለከቱ ራሳቸውን ባዶ ያደረጉ አሉ። የዛሬ ዋና ኃይለ ቃል ግን ኢየሱስ ክርስቶስ ጌታ አምላክና ፈጣሪ ሲሆን ራሱን ድሃ አደረገ፣ በከብቶች በረት ተወለደ። እና ድህነት የሚናቅ የሚሰደብ ነገር ነው እንዴ? ድሆችን በዚህ መልክ አንቋሸሽ የሚገባ ነው እንዴ? ለሰው ልጅ ሃይማኖቱን ተተነው በውጭ ዓለም እኮ ውሻ እንኳን እንዴት ይከበራል? ሰዎች እኮ የእርዳታ ድርጅት እያቋቋሙ እኮ የሚሄዱት ለጉራ አይደለም። በዚህ በኩል እርዳታ ድርጅት አቋቋመ፣ በዚህ በኩል ብትሳደብ አላማ ሌላ ነው።
የለበስከውም የበግ ለምድ ነው አሰራር ግን እንደ ተኩላው ነው ስለዚህ አስቦ መናገር መጽሐፍ ቅዱሳዊ ንግግር መናገር ለሁላችሁም በፕሮቴስታንት ዓለም ላላችሁ ሁሉ ይሄ ትምህርት ሊሆናችሁ የሚገባ ነገር ነው ስለ law of attraction ስለ አዲሱ ዘመን እምነት አዲሱ ክርስትና እግዚአብሔር ብሎ በቅርብ ጊዜ ውስጥ በሰፊው የምንነጋገርበት ይኖራል አንተ በመድር ላይ እንዳሻህ ነበርክ በዚህ ግን ተሰቃያለህ ነው ያለው እባክህ አብርሃም ብሎ ጮኸ አብርሃምን አያውቀውም በፊት ቅዱሳንን አጣቀ ይሄ ሀብታም ሲኦል ሲገባ እሳቱ ሲለበልበው ሲያቃጥለው አብርሃም ሆይ አልዓዛር ላክልኝ አልዓዛር እኮ በሩ ላይ የወደቀ ደሃ ሰው ነበር አንድ ቀን ዞር ብሎ አላየውም ንቆታል ያቃልለዋል ይሄ ደሃ ይለዋል ይሰለቸዋል ያልፈዋል ያልዓዛር ደግሞ እግዚአብሔርን የሚፈራ እግዚአብሔርን የሚያመልክ ከውሻ ትራፊ የሚበላ ውሾች ቁስሉን የሚልሱለት ውሾች አውቀውታል ዳውን አልዓዛር ነው የተባለው የሀብታም ባለጸጋ ግን አላወቀም ይንቀዋል ነው ይናደዳል በሩ ላይ ነው ያለው ሲወጣ ሲገባ ያዋል ይበሳጫል ዳህን ማየት አይፈልግም ሞት አይቀር እንደሆነ ቅድም ባልኩት አይነት ሁኔታ ተቀብረው ይሆናል ለሰዎች አልዓዛር ወዴት ሄደ ወደ አብርሃም እቅፍ ይላል ወደ አብርሃም ቃል ኪዳን ሲል ነው እጽና አብርሃም ይለዋል ወደ አብርሃም እቅፍ በሲኦል ውስጥ እንኳን ቢኖረው እና አብርሃምን እሳት አያቃጥላቸው ነበር አልዓዛርን በሰማይ እሳት አልነካው ነው ግን ይለበለብ ጀመር ታሪኩን ሙሉን በሉቃስ ወንጌል ምዕራፍ 16 ላይ ተመልከቱት ታሪኩ ከቁጥር 19 ጀምሮ ይናገራል ቀይ ልብስና ቀጭን የተልባ እግር የለበሰ አንድ ባለጠጋ ሰው ነበር ለትለትም እየተመቸው በደስታ ይኖር ነበር ይላል ተመችቷል ሰው ፊት መተጣጣጣም አዎ ይታወቃል ሰው ፊት አጣጣም ቤት ማታ ዘግተ ተገለብጣለ የታወቀ ነው ይሄ ጸባያችሁ ነው የዚህ ሰው ያለባበስ የሚገርም ነው ቀይ ልብስና ቀጭን የተልባ እግር የለበሰ ይለዋል በቃ አለ የሚባለው ልብስ ለብሷል ለተለት እየተመቸው በደስታ ይኖር ነበር ፍጻሜው ነው ዋና በተቃራኒው ደግሞ ያ ምስኪን ደሃ አልዓዛር የሚባል አንድ ደሃ በቁስል ተወርሶ በደጁ ተኝቶ ነበር ይላል ቁጥራ ላይ በዛ የቀጭን የተልባ እግር ቀይ ልብስ የሚያምር ልብስ ያዞ ቆዳ ጫማ ያደረገ ያለ ሰው በሩ ላይ ደግሞ በደጁ በሱ በር ላይ ደግሞ አልዓዛር ደሃ ተኝቶ ነበር ጉንዳን ይለዋል ማለት ነው እሱ እንኳን የሚል አይመስለኝም አንተ የመጽሐፍ ቅዱሳዊ እጥረት ስላለብህ ከዛ የመነጨ ነው እንዲህ አይነት አነጋገር እንኳን ጉንዳን በመጽሐፍ ቅዱስ ውስጥ ምን ሊሰራ እንደሚችል ዘርዝሮ ማየት ይቻላል አልዓዛር ደሃ ሰው ነው ይሄኛው ነዌ ነው ያንተ ድምር ከየት ነው ንገረኝ ቀጭን የተልባ እግር ቀይ ልብስ ለብሶ የሚኖር ባለጸጋ እለት እየተመቸው በደስታ የሚኖረው እሱና ወይስ አልዓዛር የሚባል አንድ ደሃ በቁስል ተወርሶ በደጁ ተኝቶ ነበር የተባለው ያ ደሃነ በባለጸግነታቸውና በደህንነታቸው አይደለም ጠይቅ በመጨረሻ ፍጻሜያቸው ምክንያቱም የሥራ ውጤት ነው የሚለውን ማንንም ያውቀዋል ቅድም ከነገርኩ አንዳንድ የተፈጥሮና ሰው ሰራሽ አደጋዎች ውጪ እነዚህ ሰዎች ሞቱ ይሄ መጽሐፍ ቅዱስ ታሪክ ሁሉም ሰው የሚያውቀው ነው ያኛው እሳት ገባ ያኛው ከነ አብርሃም ጋራ የነሱ አምላክ
የሁለቱም ኢየሱስ ክርስቶስ ነው። ሲመጣ የሚጠይቀንም ተርቤ አብልተኛል፣ ተጠምቼ አጥተኛል ነው። ከዛ ምን ነው ያሉት እነሱ? የታየንህ ተርቤ የታየንህ፣ ተጠምቴ የታየንህ፣ ታርዘ የታየንህ፣ ታስሬ የታየንህ፣ ታሜ የታየንህ፣ እንግዳ ሆነስ መቼ? ከኔ ለሚያንሱት ለልጆቼ ከናንተ ለሚያንሱት ልበለው ለድሆች ያላደረጋችሁት ለኔ ያላደረጋችሁትም ለነሱ ለድሆቹ ያደረጋችሁ ለኔ ያደረጋችኋል። እኛ ኦርቶዶክሳውያን ይሄ ነው ትምህርታችን። ባለጸግነት በኦርቶዶክስ ውስጥ ክብር ነው። ሰርቶ ለፍቶ እግዚአብሔር ይባርካል። ጥሩ ድሃ ቢሆንም በተለያዩ ሁኔታዎች ላይ አንጸየፈውም። በቅዱሳን ስም ለተራበ እናበላለን፣ ለተጠማ እናጠጣለን። ማቴዎስ ምዕራፍ 10 ቁጥር 42 ይነግረናል። አንድ ብርጭቆ ውሃ እንኳን የሰጠው ዋጋው አይጠፋበትም ይላል። አንተ ድሃን ለማየት ትጸየፋለህ፣ አይለቅም ትላለህ። በዛ ደስ በማይል ድምጽህ እባባዊ በሆነ መንገድ ይሰቀጥጣል። ሁለተኛ ቆሮንቶስ ምዕራፍ 8 ቁጥር 9 በሱ ድህነት እኛ ባለጸጎች እንሆን ዘንድ ባለጸጋው ድሃ ሆነ። ስለዚህ ዛሬ የሰው ልጆች ሁሉ ባሉበት ስታተስ መደብ ሊወጣላቸው ሊሰደው የማይገባቸው በእግዚአብሔር አርአያና አምሳል የተፈጠሩ መሆናቸው ማወቅ ይገባል። ባካችሁ የፕሮቴስታንት ሰባኪዎች እምነታችን ብላችሁ ከያዛችሁ በእምነታችሁ መጽሐፍ ቅዱስ አስተምሩ እንዳላችሁ ማቃለው። በዚህ መንገድ ያላችሁ ኦርቶዶክሳውያን አስተውሉ። እኛል አደገኛ ዘመን ላይ እንዳለን በማስተዋል እንድትሄዱ ይሄን ማወቅ ይገባችኋል። ጭቅጭቅ ጠብ ባለበት ጮማ ከመብላት ሰላም ባለበት ጎመን መብላት የሶሎሞን ጠቢው ምክር ነው። ስለሰማችሁኝ እግዚአብሔር እናንተን ልመና ይስማ። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ኃያል አምላክ ክብርና ምስጋና ይግባው። እግዚአብሔር አምላክ በረድኤቱ በቸርነቱ አይለየን። ቀጣይ ትምህርቶቻችን ይቀጥላሉ። ጥያቄዎች እየሰነዘርኩ ነበር እስካሁን ድረስ መልስ አንዳንድ ሰዎች ሰጥተውኛል። ስለ መልሳቸው መለሳለሁ። ጥያቄዎቹ ይቀጥላሉ። ከዚህ በመቀጠል ደግሞ የምንመለከተው አለ። እሱ ደግሞ ስለ ጥያቄ 4 ይሆናል። ይህም ለፕሮቴስታንት ሊቃውንት የገድልና ድርሳንን ለሚያንቋሽሹት ማለት ነው ለሚያንቋሽሹት እየተጠየቁ ያሉት ጥያቄ ስላለ ለዛ መልስ እንሻለን። እንዳልኳችሁ ነው ፕሮቴስታንት በሁለት በሶስት አይነት የሚከፋፈሉ ናቸው። እነዚህ የሚያየናቸው እንግዲህ ዛሬ የተመለከተነው አንድ ወገን ነው። እያየለ ያለው በመላው ዓለም ላይ እየበዛ ያለውን እሱን የተመለከተነው። ለማንኛውም ጌታችን ኢየሱስ ክርስቶስ ከእሴይ ስር ግንድ የመጣው የንጋት ኮከብ እሱ ድሆችን ሊያድን የታሰሩትን እንዲፈቱ ሊያደርግ ህሙማንን ሊፈውስ ወደዚህ መጥቷል። ሀብታምነት ኃጢአት አይደለም፣ ጽድቅ አይደለም። ድህነት ኃጢአት አይደለም፣ ጽድቅ አይደለም። በዚህ ማንም ሊነቅፈው የማይገባ ነው። የሰው ልጅ ትልቁ ነገሩ እዚህ ምድር ላይ አይደለም፣ የሰማይ ቤት ነው። አስቀድማችሁ የሚለው የጌታ ትምህርት ይሄንን ነው። መንግስቱን ፈልጉ ሌላው ነገር ይጨመርላችኋል። ዛሬ ግን ስለ ሰማይ መንግስት ሳይሆን 99.9% ስብከት በፕሮቴስታንቱ ዓለም ያለው ስለ ምድራዊ ምግብ አሁን በልተውት አሁን ወደ ሽንት ቤት የሚያሮጠው የዚህ ዓለም ነገር ነው። ስለ ሰማይ መንግስት አስቡ። ስለ ዘላለማዊ ሕይወት አስቡ። ከሰማይ ሰማያት የወረደው ከድንግል ማርያም የተወለደው ኢየሱስ ክርስቶስ የዘላለም ሕይወትን ሊሰጠን ነው እንጂ ምግብ በመብላት በቅሎም ነፈረስም እና ሀያም በልተው ታዲያ ገንዘብ ለምግብ ነው፣ ሌላ ነገር ከንቱ ነው። ይሄን ካሰብክ ከማንም በላይ አንተ ታናሽ ነህ። አስተውል። ከቻልክ ንስሐ ግባ። ሁላችሁም በዚህ መንፈስ ውስጥ ያላችሁ ሁሉ ይቅር በለን በሉ። ለቻለ ወደ እውነተኛይቱ ክርስትና ይመጣ ዘንድ የቤተ ክርስቲያን ጥሪዋ ነው። ክብርና ምስጋና ለሥላሴ ይሁን። በቤታችን አትለየን። ኢየሱስ ክርስቶስ ሆይ ከሰማይ ሰማያት ወርደህ አንተ ባለጸጋ ለኛ ስትል ድሃ ሆንክ፣ እኛን ድሆችን ልታጸድቀን በረከትንም ልታድለን። አሜን። ሉል እግዚአብሔር ይባርካችሁ፣ ፊቱንም ያብራላችሁ።
ይህን የሰማችሁትን ቃል ለሌላው አድርሱ። ዛሬ የመጣችሁ ሰብስክራይብ አድርጋችሁ የእግዚአብሔር ቤተሰቦች ሆናችሁ አብረን እንማማር። ሌሎቻችሁም ይህንን ሼር ላይክ በማድረግ የምታደርሱትን ሁሉ የእናንተንም የልቦና ሐሳብ ይፈጽምላችሁ። ሰላም ሁኑልኝ። በቀጣዩ መርሃ ግብራችን እንገናኛለን። ክብር ምስጋና ሁሉ ላደረገው ለኢየሱስ ክርስቶስ ይሁን። አሜን።